ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አለበለዚያ ስትጎንዶሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው እንግዲህ ሰበር ዜና ነው። በመላ ዓለም እንግዲህ በከፍተኛ ጉጉት ሲጠበቁ የነበሩት ስሙት ፍሉቲላ መርከቦች እንግዲህ በእስራኤል ጦር በቁጥጥር ስር ውለዋል። እነዚህ ሰብአዊ እርዳታ ለጋዛ ህዝብ እናደርሳለን ብለው የተንቀሳቀሱ ከ50 በላይ መርከቦች እንግዲህ መርከቦቹ በጣም ትንንሽ ናቸው። መርከቦች ሲባል በጣም ግዙፍ አርጋችሁ እንዳታየት እጅግ በጣም አነስ ያሉ መርከቦች ሰብአዊ እርዳታ የሚበሉ ነገሮች ዳባዎች፣ ዱቄቶች፣ ኮሾሮች፣ ለውናን የመሰሉ ሰብአዊ እርዳታዎችን ለጋዛ ለማድረስ እንግዲህ ለቀናት ነው በዚህ በባህር ላይ ሲጓዙ የነበረው። ከፍተኛ ማዕበል ከፍተኛ አስቸጋሪ አየር ንብረት በነበረበት ሁኔታ እነዚህ 50 መርከቦች እንግዲህ ወደ ጋዛ ተጠግተው ነበር። ዓለም በሙሉ በከፍተኛ ሁኔታ መነጋገር አድርገው ነበር። ቱርኮች እኛ በድሮን እንጠብቃለን ብለው ነበር። ጣሊያኖችም በመርከቦች አጅቤ አደርሳለሁ ብላ ነበር። መሃል ላይ ሆዴን በርባራዶ ምንድነው ነገሩ ብላ ተሞልሳለች። ጣሊያን በጣም አስቸጋሪ ነው እና እኔ እጅግ በጣም ሁልጊዜ የሚደንቀኝና የሚያስደንቀኝ የሚጎርመኝ የዓለም ኢፍትሃዊ መንገድ የሚያስደንቀኝ አሜሪካ ለእስራኤል በቢሊዮን የሚቆጠር ዶላር ጦር መሳሪያዎችን መርከብ እስኪያቃስት ነው የምትጭነው። መርከብ እስኪያቃስት ይሄን በግልጽ ሁኔታ ነው በየጊዜው በአደባባይ የሚናገረው ነው። እርዱን መሳሪያ ያስፈልገናል፣ ግዴታ ነው አሜሪካ መርዳት አለባት ብለው በተደጋጋሚ አውሮፓኖችም አሜሪካኖቹ ጠይቃል። አሜሪካኖችም አውሮፓኖችም እንግዲህ ለረጅም ዓመት ሲያግዙ ኖረዋል። እስራኤል መርከብ እስኪያቃስት ወደ ጋዛ ምድር ግን ሰብአዊ እርዳታ የያዙ መርከቦች ራሱ መጠጋት አይችሉም። ወደ ዩክሬን ሲሄድ ግን መርከብ እስኪያቃስት ድረስ በዓለም ላይ ታይቶ የማይታወቁ አዳዲስ ቦምቦች ይሞከራሉ። ራሽያ ላይ ይጎርማል። በጣም የሚያስደንቅ ዓለም ኢፍትሃዊ ምናል ኢፍትሃዊ እንደሆነ ለራሳችሁ ዝበላችሁ ግምግሙ፣ ለራሳችሁ ዝም ብላችሁ ፈትሹ። በጣም የሚያስደንቅ ነው እና አሳዛኝም ነገር ነው። እኔ በእስራኤል ታላቅነት አምናለሁ። ትልቅ አገር ነች። ትልቅ መንፈሳዊም ባህላዊም ትልቅ ታሪካዊም ቅርሶች ያላት አገር ነች። ፍልስጤምም እንደዚሁም ሁለቱ አገሮች ተከባብረው በጉርብትና እንዲኖሩ አቋም አለ። ግድም ነው። መጨረሻ ላይ ከአፍንጫችን ተይዘው እኮ እንግሊዞች አመኑ እኮ አይ ፍልስጤም የምትባል አገር የለችም ያልነው በጣም ድድብና ነው፣ ጥፋት ነው። ከዚህ በኋላ እናስተካክላለን እና ፍልስጤም የምትባል አገር አለች። ባንዲራውም በእንግሊዝ ምድር ይውለብለብ፣ በፈረንሳይ ምድር ይውለብለብ፣ በጣሊያን ምድር ይውለብለብ፣ በአውስትራሊያ ምድር ይውለብለብ፣ በካናዳ አለ። ፍልስጤም የሚባል አገር ትልቅ አገር የተከበረ አገር አለ። ፍልስጤም እስራኤል የምትባል አገር አለች። ሁለቱ አገሮች ተከባብረው እንዲኖርልን እንፈልጋለን። አሉቅ አይ ፍልስጤም የምትባል አገረኛ አናውቅም፣ ሰምተንም አይተንም አናውቅም፣ መሬትም የላቸው እንደዚህም ብለው ሰማይ ላይ ሲንሳፈፉ ነው ያገኘናቸው አይነት አማርኛ አይሰራም። እና በጣም የዓለም ኢፍትሃዊነት ተመልከቱ። በራስ በሁለት እግር መቆም ስትጀምር እንዳትቆም፣ ከኮሌ ጋር እንዳትነግድ፣ ከራሽያ ጋር እንዳትነግድ፣ እንዳትሰራ፣ እንዳትማር፣ እንዳትገባ፣ እንዳትወጣ፣ እንዳትበላ፣ ከራሽያ በላ ሞርዚ ብላ እኮ ነው። አሁን እኮ የዓለም አቋም እኮ ይኮ ነው። ከራሽያ በላ ሞርዚ ብላ፣ ከፍልስጤም በላ ሞርዚ ብላ። እንዴት ነው እንደዚህ አይለ ዓለም በጣም ሰልጥሎናል፣ በጣም ሲቪላይዜሽን ጥጉ ደረሰ ይልሃል። ግን ይሄ ነው አካሄዱ። በጣም የሚጎርም ነው። በጣም የሚጎርምም የሚያሳዝንም ነው ስታስበው። በጣም የሚጎርም ነው። እንግዲህ እውነተኛ ጀግኖቹ ኢራኖቹ በዓለም ዘግናኝ የሚባል ማዕቀብ ተጥሎባቸው አሁንም ተመራማሪዎች፣ አሁንም ሳይንቲስቶች፣ አሁንም በኑራቸው የተደላደሉ የራሳቸው ቴክኖሎጂ፣ የራሳቸው ጦር መሳሪያ፣ የራሳቸው ልዑልና ያላቸው ህዝቦች ናቸው። ራሽያን ተመልከት። ዓለም ሁሉ እየተዋጋ አሁን አንዳንድ ሰዎች በጣም ታላቅ አገር ምናምን ይላሉ። እስራኤልን ታላቅ አገር ልትሆን ትችላለች፣ ከነ ራሽያ ጋር የሚነጻጸር አገር ግን አይደለም። ዓለም በሙሉ እስራኤልን አግዞ 1.8 የማይሞላ አንድ ቀበሌ ህዝብ ተዋጋ። ነገር ግን ራሽያኖቹ ግን በቢሊዮን የሚቆጠር የዓለምን ህዝብ ነው የተዋጉት። አሜሪካን፣ እንግሊዝን፣ ጀርመንን፣ ፈረንሳይን አንዳንድ አሽቀ የሆኑ ኤዥያ አገሮችን ስትደማምረው ቢሊዮን ነው። ይሄ ሁሉ ራሽያን ወቅቷል። በገንዘብ፣ በእውቀት፣ በጉልበት፣ በጦር መሳሪያ፣ በሁሉ ራሽያ ምን ስለሆነ ነው 11,000 ማዕቀብ የተጣለባት? ከራሽያ ጋር የበላ መርዚ ብላ ተብሎ እኮ። ማዕቀብ ማለት ምን ማለት ነው? ማዕቀብ ማለት እኔ ኮለን አልወደድኩትም፣ ጦልቻለሁ፣ ዶረኛን
ስለደበረኝ ከደበረኝ አገርና ህዝብ ጋር የነገደ የወረጎደ አብሮ የሰራ አብሮ የበላ አብሮ የጠጣ ማዕቀብ ይጣልበታል። የቡድን የጀማ ምንድነው የእንትን ፍርድ የደቦ ፍርድ ማለት ነው። የደቦ ፍርድን ፍርድበታል። አሁን የጋዛ ህዝብ ሰብአዊ እርዳታ ማግኘት አይችልም። ምን ችግር አለ? ና ሰብአዊ እርዳታን ና ውረድ፣ መርከብ አሰርድ፣ ኮማንዶ ክበብ፣ ፈትሽ፣ ሰውየውን ፈትሽ፣ ሰዎችን ፈትሽ፣ እቃም ይፈተሽ፣ ግቡ፣ አለቀ። ቆለል እኮ ነው። ሲምፕል እኮ ሲምፕል በቃ ምንም ይሄ በጣም የሚያውሰበስብ ዓለም ሁሉ መነጋገር የሚያደርግ ጉዳይ አልነበር። ግን አሁን የተፈራው ብዙ ሰዎች ልብ ያላሉት ጉዳይ እነዚህ ስሙድ ፉልቲላ የሚባሉ መርከበኞች የተፈሩት ይዘው ጦር መሳሪያ ይዘውብን ይመጣሉ የሚል አይደለም። እውነቱ ለመነጋገር የተፈራው ይዘው የመጡት ሰብአዊ እርዳታ ወይም ምግቡን የፍልስጤም ህዝብ ቁጭ ብለው ጎርሶ በልቶ ጠጥቶ ጠግቦ ድጋሚ ይወጋኛል የሚል ፍርሃትም አይደለም። ለምንድን ነው የተፈሩት? እነዚህ ስሙድ ፉልቲላ የሚባሉ መርከቦች ለምንድን ነው የተፈሩት? ተወጋዦች ሴቶች ናቸው። አዛኞች አይታችሁ ከሆነ ምንም የማያውቁ ሴቶች ናቸው። አንዳንዶቹ ሽሩሽር የሚሄዱ ነው የሚመስሉት። ይጮፍራሉ፣ ይዶንሳሉ፣ ይዝናናሉ፣ ይቆርጻሉ፣ ይወላሉ፣ ይጠጣሉ። ወደ ጦር ሜዳ የሚሄዱም አይመስሉም። ለምንድን ነው የተፈሩት እነዚህ ሰዎች ከተባለው እነዚህ ሰዎች የተፈሩበት ምክንያት ከመርከብ እንደወረዱ በኋላ የሚመጣው የማህበራዊ ሚዲያ መረጃዎች ይወጣሉ። እዛ ከገቡ በኋላ በስልኮቻቸው ይቆርጻሉ። የፈረሰው ውድመቱ፣ የተራበው፣ የተጠማ ያንን መቋቋም አይችልም። እንኳን እስራኤሎች ቆርጦ አሜሪካኖች ላይ ለመስማት የሚከብድ ከፍተኛ ጫና፣ ፖለቲካዊ ጫና ይፈጥራል። ግልጽ ነው። የተፈራው መርከብ ውስጥ ያለው ዱቄት አይደለም። የተፈራው መርከብ ውስጥ የሆነች መሳሪያ ኑሮ በዛች መሳሪያ እስራኤልን ተዋክቶ ሊያሸንፍ አይችሉም። በዛ መሳሪያ እንኳን እንደተወራው ወይም ደግሞ ለማለት እንደተፈለገው መሳሪያ ይዘው እንኳን ቢሆን ኖሮ ያን ማድረግ አይችልም። እስራኤልን በዛ ከመርከብ አውርደው በፍጹም። የተፈራው ምንድነው? የሚዲያ ተጽዕኖ ነው። ሚዲያ ከባድ ቀልድ አይደለም የተያዘው። ሚዲያ ከባድ ነው። ስለዚህ የሚዲያ ተጽዕኖ ከዛ በኋላ ከወረዱ በኋላ እንጀራ ምግብ ሲወስድላቸው፣ ዱቄት ሲወስድላቸው በረሃብ የቆየ ህዝብ ነው የሚያደርገው መረባረብ፣ ምናልባት መላቀሱ፣ ፍቅሩ ምኑ በቃ ከፍተኛ ጫና ይፈጥራል። ኔታንያሁ የፈራው ይሄንን ብቻ ይሄንን ነው የፈራው፣ ሌላ አይደለም። እና ሁለቱ ትልልቅ ሀገሮች እንደተከበሩ ልናቸው እንደተጠበቀው በሰላም የሚኖሩበት እድል መፈጠር መቻል አለበት። ይሄ ምንም መካከድ አያስፈልግም። ኢትዮጵያ የምትባል ታላቅ ሀገር አለች። ኬንያ የምትባል ሀገር አናውቅም። ሱዳን የምትባል ሀገር አናውቅም። ኡጋንዳ የምትባል ሀገር አናውቅም። መሬት የኛ ነው። ኡጋንዳም የኛ ነው። ኬንያም የኛ ነው። ሱዳን የኛ ነው ብንል ምንድን ነው ሊሆን የሚችል ነገር? እንደዛ እኮ ነው። ኔታንያሁ እኮ ካርታ ይዘው ወጥቶ ፍልስጤም የኔ ነው፣ ሊባኖስ የኔ ነው፣ ዮርዳኖስ የኔ ነው እንዴ! የሆነ አፍሪካ ቃን ያለው ፖለቲካ ነው ያራምደው እና አይሆንም፣ እንደዛ አይሆንም። ውጤቱም ዘግናኝ ስለሆነ ነው። በእርግጠኝነት መነግራችን ከከሌ ጋር የበላ እኔ ከጠላሁት ጋር የበላ ሞርጅ ብላ የሚል አቋም የትም የማያደርስ ዓለምን የማይጠቅም በማዕቀብ አገሮችን በማሽመድመድ ብቸኛ እንዲሆኑ ተገንጣይ እንዲሆኑ ተነጥለው ለመምታት እንዲመች የሚደረገው ጥረት ሁሉ ተገቢ አይደለም። ምናልባት ይህን ለመረዳት አረብና አፍሪካ 100 ዓመት ሊፈጅበት ይችላል። የተወሰነው እየነቃ መጥቷል። በእርግጥ እኔ በጣም የሚቆርመኝ አፍሪካና አረብ ውስጥ ሆድ ከሞላ ይሄ ለምን ሊሰራ እንደማይችል በጣም ይቆርም። ይሄን እያየም ዓለም አሁንም ከእንቅልፍ አይነቃም። አሁንም አለ እንደ ዶንዘስ እየተደጎመበት በግ የሚመስል እናታት ሉክ አይደለም። ያ አካሄድ ሉክ አይደለም። ወደ ዩክሬን ሲሆን መርከብ እስኪያቃስት ድረስ ትጭናለ ጦር መሳሪያ። ወደ እስራኤል ሲሆን መርከብ እስኪያቃስት ድረስ ጦር መሳሪያ ትጭናለ። ወደ ጋዛ ሲሆን ማንም ድርሽ ማለት አይችልም። ተገቢ አይደለም በምንም ስሌት። ኢቭን ጦር መሳሪያ ቢሆን እኮ መብታቸው እኮ ለእስራኤል መጫን ከቻልክ፣ ለዩክሬን መጫን ከቻልክ፣ ለሆነ አገር መጫን ከቻልክ ወይ ደንቱ ለፍልስጤም ማትጫን ተገቢ አይደለም። ያንንም መከልከል አይቻልም። እውነቱ ለመናገር አሁን ዓለም ላይ እኔ ኒኩለር ይዛል አንተ አቲዝም የሚለው አካሄድ ትክክል እንደ ይሄ ባርነት ተስተሰኮ በፍጹም ተቆይነት የለውም። በቃ በፍጹም እኔ ይዛለሁ አንተ አቲዝም። እኔ ይሄ በጣም አውዳም የሆነው መሳሪያ ለኔ ይገባኝ፣ ላንተ ግን አይገባህ። it's not the point። ይሄ በፍጹም
በፍጹም ትክክል አይደለም። ይሄ እኔ ሀሳብ ነው። ሀሳቡ ሲሞቻችን ላይ አርግ ሼር አድርገው እንግዲህ ደግሞ እንመለስበታል። በዚህ ጉዳይ ላይ እንወያያለን። መልካም ቀን ላችሁ። ወዳችኋለሁ። ፒስ